በተለያዩ አካባቢዎች እየተከናወኑ ያሉ የሌማት ትሩፋት ስራዎች የማህበረሰባዊ አኗኗር ዘይቤ ለውጦችን ያመጡ የምግብ ዋስትናን ያረጋገጡና ለበርካታ ዜጎች የሥራ ዕድል የፈጠሩ ሀገራዊ ኢኒሼቲቮች ናቸው። ለአንዳንዶች ደግሞ የጡረታ ዘመን መጦሪያ ሆነዋል። በወላይታ ሶዶ ከተማ አስተዳደር የኮካቴ ቀበሌ ነዋሪ የሆኑት አቶ ሰለሞን ሌጋ የዕድሜ ማምሻቸውን በጥምር ግብርና አንድም በቡና ልማት በሌላ ደግሞ በወተት ላሞች እርባታ እያስኬዱት ይገኛል። እኔ መጀመሪያ የመንግስት ሰራተኛ ነኝ። በ1982 ከአስመራ ወደ አዋሳ ተቀየርኩ። እዛ መጥቼ የሆቴል ስራ ጀመርኩ። የመንግስትን ስራ ተውኩ። ሆቴል አሁንም አለ፣ ኢየሩሳሌም ሆቴል የሚል እዛ ሲኖር ልጆቼ ጎረመሱና እኛ እንሰራለን እያሉ ሲያስቸግሩኝ ልጆች እኔ በእናንተ አልታዘዝም፣ እኔ የአባቴ መሬት አለ እርሻ ልጀምር ብዬ መጣሁ። ስመጣ በስራ ምክንያት ጌዲዮ እየተመላለስኩ ቡና አይ ነበር። 17000 እግር ቡና አምጥቼ ከጌዲዮ ተከልኩ። ጎን ለጎን ሳር በቂ ስላለ የወተት ላሞችን ጀመርኩ። ላሞቹ እንደ ጓደኞቼ ያዝናናሉ፣ ጥጆቹ ሲጨፍሩ አያለው። ይሄ መዝናኛዬ ነው። ልክ እንደሳቸው ሁሉ በስተርጅና ዘመን ለጎበዛዝቱ ወጣቶች ምሳሌ የሆኑት ወይዘሮ ጎበኔ ሻኖ በሁለት የወተት ላም የጀመሩት ጥረት ከጓሮቾ ማሳ ላይ ሸንሽኖ ከሚሰሩት ግብርና ጋር ተደምሮ ጎረቤቶቻቸውም እንደኔ በተጉ ባስባለ ወኔ ውስጥ ከቷቸዋል። እኛ መሬት እያለን ስለምን ረሃብ ነው የምናወራው ይላሉ። መሬት እያለ ለምን ይራባል? ይሄን እኮ እኔ አሁን በዚች መሬት ላይ ስንት አይነት ነው ያደረስኩት። በቆሎ አለ፣ ጎበሬ አለ፣ እንሰት አለ። ሌላው ደግሞ አኩሪ ባኩሪ ሳት ይሰራል። በአመት 3 ለመውሰድ እናንተ የሚገባው አንድ ጊዜ ነው የሚሰሩት። እቺ አንዷን ስትበሉ አስጠግባችሁ ያልኩት ምክር እየሰጠው ነው። እነሱ ምክር እየሰጠው ያለው ያው እንዲታሉ ደግሞ ከኔ በሬው ሰዱ ይረሱ እየሰጠው ነው። እንደውም ሰርቶ ለመለወጥ የእድሜ ገደብ የቦታ ጥበት እንቅፋት አይሆንም ይላሉ አዛውንቶቹ። ተናግሮ መካሪ ብቻ ሳይሆን ጉልበት እስካለ ድረስ መስራትን እያሳዩ ይገኛሉ። ለአካባቢው ተርፈው ለራስ ተጠቃሚ መሆን ይቻላልም ባይ ናቸው። ለአካባቢውም ጠቃሚ የሆነ ኢኮሎጂ ሰራለው፣ ዘመናዊ ነገር ሰራለው። ቡናም የኤክስፖርት ፈቃድ ተሰጥቶኛል። ይሄው ቡና አመርታለሁ። ከብት እንዳያችሁት ብዙ ወተት ይሰጣል። በስፋት ወደ ፕሮሰሲንግ ደረጃ ለመሄድ ፈልጋለሁ። ስለዚህ እርሻው ውጤታማ ሆኗል። በዚሁ ስራ ሲጀምር በአጋጣሚ ነው የተሳካው። ነገሮቹ በአጋጣሚ ተሳካ። እኔ በመንግስት ስራ ያለው 1 ሚሊዮን ቀርቶ 300,000 ብርም ቆጥሬ አላየሁትም። አምና ግን 1,200,000 ብር ካሽ በቡና አገኝቻለሁ። ይሄ በጣም የሚያስደስተኝ ነው። ሰራውኩ ቤት ከተማ ይሄ ነው የማይባል ቤት አሮዲያ ወደ መርካቶ ወደ ታች ያለ ነው ቤት ትልቅ እንደ ፎቅ ነው ስለው በጣም ባይጻ ቅልጥ ያለው ሰራው። አልጋ ቤትም አለ ሰራው። በዚህ ያገኘው እንደዚህ ያልኩት ያሻሻልኩት ወደ ከተማው ወስጄ ያገኘበት በደርግ መንግስት ምሪት የወሰድኩ መሬት ሰባ አለ። ከዛም ይጦራሉ ከዚህም ይጦራሉ። ከነዚህ ምሳሌ አዛውንቶችና ሌሎች መሰሎች የተነሳ የኮካቴ አካባቢ የወተት መንደር ተብሏል። እነዚህን ጨምሮ ወላይታ ሶዶ ከተማ አስተዳደር ስር 120 የወተት 106 የዶሮ 29 የስጋ እንዲሁም 5 የአሳ መንደሮች ተመስርተው ህብረተሰቡን ተጠቃሚ እያደረጉ እንደሆነ ተገልጿል። ሁሉም አካባቢ እንደዚህ ምልክቶች አሉ፣ ጅማሮች አሉ። ሁሉም ደግሞ እንደዚህ ተምሮ በሚሰራበት ጊዜ የሀገራችን የብልጽግና ግብ በአጠረ ጊዜ እንደሚደረስ ተስፋ የሚሰጡ ነገሮች ናቸው። እንደ ሀገር የተያዘውም ክልሉ ኮንትሪቢዩት ማድረግ የሚገባንን ነገር ኮንትሪቢዩት እናደርጋለን የሚል በጣም የ10 ዓመት መሪው ላይ አሁን የ5 ዓመት መሪ እቅድ ተዘጋጅቷል። ቀጣይ የ25 ዓመት መሪ እቅድ ክልሉ ከዚህ ተነስቶ ወዴት መሄድ አለበት የሚል ቅድመ ዝግጅት እየተደረገ ነው ያለው። አሁን መንግስት እንደ እቅድ እንደ ፕላን የያዘውን ክልሉ ኮንትሪቢዩት ማድረግ የሚችለውን ያክል ኮንትሪቢዩት ማድረግ የሚያስችል አቅም መኖሩን በደንብ ተረድተናል።